ሰላም እንዴት ናችሁ? ውድ የአብረንደክ የዩቲዩብ ቻናል ቤተሰቦች እንኳን ደህና መጣችሁ። ዛሬ እንግዲህ የሰብኔቲንግ ጥያቄዎችን ማስተር ክላስ 2 የምንቀጥል ይሆናል። እንግዲህ በባለፈው ፓርት 1 ላይ ማስተር ክላስ 1 ላይ ሰፋ ያሉ ጥያቄዎችን ሰርተን እንዲሁም ደግሞ ለቢግነር የሚሆኑ ኖቶችን ስለ አይፒ አድሬስ እንዲሁም ደግሞ ኤግዛምፕል ከነ ጥያቄው ሰርተናል። የዛሬውን ፓርት 2 ማስተር ክላስ 2 የምንጀምረው የባለፈውን የሰጣዋችሁን ሆምወርክ ወይም ደግሞ ኩዊዝ በመስራት የምንጀምር ይሆናል። እንግዲህ በባለፈው የሰጣዋችሁ ኩዊዝ ራሱን አይፒ ይሄን ጊቭን አይፒ ሆኖ ይሄን የመጨረሻውን ኦክቴት አንደኛ ወደ ዴሲማል መቀየርና ሁለተኛ ደግሞ /27 የሚባል ፕሪፊክስ ኔትወርክ ፕሪፊክስን ሰብኔት ማስክኑና በባይናሪ ለማስቀመጥ ነው። ሰብኔት ማስኩ ስንት እንደሆነና እንዲሁም ራሱን በባይናሪ ማስቀመጥ ነው የጠየቅኳችሁ ራይት። ዛሬ ይሄን ጥያቄ በመስራት ነው የዛሬው ቪዲዮ የምንጀምረው። ይሄን ከሰራን በኋላ ደግሞ ማስተር ክላስ 2 ወይም ደግሞ ፕሮጀክት 2 አድቫንስድ እና ማን ነው ቢግነር ኢንተርሚዲየት የሚባለው ቢግነር ኢንተርሚዲየት የሚሰሩት ማለት ነው ራይት። ከቢግነር ትንሽ ከፍ ከአድቫንስድ ደግሞ ትንሽ መካከል ላይ ያሉ ጥያቄዎችን የምንሰራ ይሆናል ማለት ነው ራይት። እስከመጨረሻው ድረስ አብራችሁን ቆዩ። አዲስ ከሆናችሁ ላይክ ሰብስክራይብ በማድረግ ሁልጊዜ የሚለቀቁ አስተማሪ ቪዲዮዎች እንዲደርሷችሁ አድርጉ። አሁን ወደ ቪዲዮአችን እንገባለን። አብራችሁን ቆዩ። ግሬት የመጀመሪያውን ጥያቄ በመስራት እንጀምራለን። የመጀመሪያው ጥያቄ ይሄን 57ን ወደ ባይናሪ መቀየር ነው። ይሄን እንግዲህ ሪካፕ እንድናደርግ ነው የሚረዳን። ከመቀየራችን በፊት እቺን ቁጥር ሁሉ ጊዜ እንጽፋለን። እቺ ከ1 እስከ 128 ማለት 8 ቢት ነው። ከ0 ጀምሮ እስከ 7 8 ቢት ስላለ ነው በእያንዳንዱ ኦክቴት እቺን የምንጽፋቸው ራይት። አሁን ይሄን ብትቆጥሩት 0 1 2 3 4 5 6 7 8 ናቸው እንትናቸው ማለት ነው። ይሄን ከአንድ ጀምራችሁ ብትቆጥሩት 8 ናቸው ብዛታቸው ከ0 ስለሚጀምር ማለት ነው ራይት። እነዚህ ቁጥሮች የዜሮ ኮምፖነንት to the power of 0 1 ነው፣ to the power of 1 2 ነው፣ to the power of 3 to the power of 2 4 ነው፣ 3 4 5 6 7 እያለ ሄዳ to the power of 7 ስንት ነው 128 ነው ማለት ነው። ለዛ ነው እነዚህን ቁጥሮች የምናስቀምጣቸው። ግሬት አሁን 57ን ወደ ባይናሪ ለመቀየር ምንድነው የምናደርገው? ተደምረው 57 እንዲያመጡልን ነው ራይት። 128 ከ57 በላይ ስለሆነ 0 ሰጠን ነው የምናልፈው። 64ንም እንደዛው ከ57 በላይ ስለሆነ 0 ሰጠን እናልፋለን። 32 ያስኬደናል 1 እንሰጣለን። 32 ሲደመር 16 ስንት ነው 48 ነው። እሱም ስለማያልፍ ከ57 1 እንሰጣለን። ከ48 ላይ 8 56 ይመጣል። ይሄም ያስኬዳል። ከ56 ላይ ደግሞ 4 ስንደምር አልፎ ሄዳል ራይት 60 ይሆናል። ከ57 ያልፍብና ማለት ነው ግሬት። ሁለትም 58 ይመጣል። 1 ግን ፉልፊል ያደርግልናል። እነዚህን 0 እናደርጋቸዋለን ማለት ነው ራይት። አሁን ይሄን በቴብል መልክ ስናስቀምጠው 57 በዚህ መልኩ ነው በባይናሪ የሚቀመጠው። 128 64 00 1 1 1 00 1 ይሆናል ማለት ነው ግሬት። 57 በባይናሪ ሲቀመጥ 00 1 1 1 1 00 1 ይመጣል ማለት ነው። ፈርስት ዋን የመጀመሪያው ኩዌሽን ይሄ ነው። ወደ ሁለተኛው ኩዌሽን ስንሄድ /27ን ኔትወርክ ፕሪፊክስ ሰብኔት ማስኩንና በባይናሪ ራሱን እንድናስቀምጠው ነው ራይት። /27 ወይ ደግሞ 27 ኔትወርክ ፕሪፊክስ ማለት ከአራቱ ኦክቴቶች ውስጥ 27 ዋንስ አሉ ማለት ነው። 27 ዋንስ አሉን። ከመጀመሪያው ኦክቴት ጀምረን 27 ዋኖችን መስራት ነው። በጣም ቀላል ነው። በዚህ መልኩ 8 8 16 8 24 እዚህ ጋር 3 እንደምራለን። 24 እና 3 አይደል 27 ነው። 27 ዋኖችን በዚህ መልኩ እንጽፋለን። /27 ማለት ይሄ አሁን ምንድነው የምናደርገው? ይሄን ወደ ሰብኔት ማስክ መቀየር ነው። ይሄ ማለት ምንድነው? ወደ እንትን መቀየር ነው። ይሄ ወደ ዴሲማል ነው የምንቀይረው ማለት ነው። ይሄ 255 ይሆናል ወደ ዴሲማል ሲቀይሩት። ይሄም እንደዛው 255 ይመጣል። ይሄም እንደዛው 255 ይመጣል። እዚህ ጋር ነው አሁን ምንድነው የምናደርገው? ቅድም 57ን ወደ ባይናሪ እንደቀየር ነው ይሄን ደግሞ ወደ ዴሲማል እንቀይራለን ማለት ነው። በቀላሉ መቀየር እንችላለን። ይሄን እንዴት ነው የምንቀይረው? እንደተለመደው እቺን ቁጥር እንጽፋለን። እቺን ቁጥር እንጽፍና ከ128 ጀምረን አሁን እዚህ ጋር እንደምታዩት 3 ዋኖች መጀመሪያ አሉ፣ ሌላው 0 ነው። 1 1 1 ዘን እነዚህን 00 እናደርጋለን ቀሪዎቹ ማለት ነው። እዚህን ቀሪዎቹን 00 ስናደርጋቸው 3 ዋን መጀመሪያ ላይ ይሆናል። ምንድነው የምናደርገው? እነዚህ መደመሩ 128 64 32ን እንደምራቸዋለን ማለት ነው። እነዚህን ስንደምራቸው ስንት ይመጣሉ?
በቴብል መልኩ ላስቀምጥላችሁ ብዬ ነው ሶ በቴብል መልኩ በዚህ ይቀመጣል ሶ 128 እና 64 192 ነው 192 እና 32 224 ነው ማለት ነው ሶ ይሄ ሲደመር ስንት ይሆናል 224 ሶ IP አድሬሳችን የሚሆነው 255.255.224 ይሆናል ማለት ነው ግሬት ሶ ሰብኔት ማስካችን በዚህ መልኩ ይቀመጣል ዘን በባይናሪ ሲቀመጥ ደግሞ በዚህ መልኩ ይቀመጣል ማለት ነው ግሬት ሶ ቢግነር ሌቭል ሆምወርካችን ወይም ደግሞ ኩዊዛችን በዚህ ጨረስን ሶ አሁን በቀጣይ የምንሄደው ወደ ፕሮጀክት 2 ኢንተርሚዲየት ሌቭል ወይም ደግሞ ቢግነር ኢንተርሚዲየት ሌቭል ላይ እንሄዳለን ማለት ነው አሁን አብራችሁን ቆዩ ሐሳብ አስተያየታችሁ ኮሜንት ማድረግ እንዳትረሱ አዲስ ከሆናችሁም ሰብስክራይብ አድርጉ ሁሉ ጊዜ አስተማሪ ሆኖ ቪዲዮዎች ይደርሷችኋል በአብረን ደግ ዩቲዩብ ቻናል ሶ ሌትስ ጎ ቱ ፕሮጀክት 2 ግሬት ሶ ፕሮጀክት 2 ይሄን ይመስላል ፕሮጀክት 2 ክላስ ሲ ሰብኔቲንግ /26 ቢግነር ኢንተርሚዲየት ነው ጊቭን IP አለ 192.168.10.130 ሰብኔት ማስክ አለን 255.255.192/26 ኔትወርካችን በግልጽ አስቀምጦልናል 192 ማለት /26 ነው ማለት ነው ሶ ጥያቄያችን ምንድነው ዲተርማይን which /26 subnet the IP belongs to /26 subnet ውስጥ ይሄ IP አድሬስ ሰጠን የትኛው ሰብኔት ላይ እንደሚገኝ አይደንቲፋይ አድርግ ነው የሚለው ቢ ደግሞ ኔትወርክ ብሮድካስት ፈርስት ኤንድ ላስት ዩዘብል ሆስቱን አስቀምጥ ሲ ሊስት ኦል ሰብኔትስ /26 ላይ ኢንሳይድ 192.168.10.0/24 በዚህ ውስጥ ያሉትን በሙሉ ሊስት አድርግ ነው በሰብኔት ውስጥ ያሉትን ማለት ነው ሶ ጥያቄያችን ከመጀመራችን በፊት እንግዲህ ብሎክ ሳይዝ መስራት ይኖርብናል ይሄ ግዴታ ራሳቸው የሚሰሯቸው ሁሉ ጊዜ ባንጠየቅም ብንጠየቅም የምንሰራቸው መጀመሪያ ሪኳየርመንቶች አሉ እነሱንም አብረን የምናያቸው ይሆናል ሶ አሁን የመጀመሪያው እንትናቸው የሚሆነው እንደለመድነው እቺን ቁጥር እንጽፋለን ባይናሪ ቱ ዴሲማል ዴሲማል ቱ ባይናሪ የምንቀይርበት ነው ሁሉ ጊዜ በሰብኔቲንግ ስራ ማለት ነው ግሬት ሶ ይሄን ካደረግም ምንድነው የምናደርገው አሁን የመጀመሪያው ስራችን ብሎክ ሳይዙን ማውጣት ነው መጀመሪያ ብሎክ ሳይዝ ሰብኔት አሉ እነሱ እናወጣለን ግሬት ሶ አሁን በእንትኑ በቴብል መልክ ስናስቀምጣው ሁለት ዋንስ አለን ያ ማለት /26 ማለት ነው ቦሮዊንግ ቢቱ 2 ስለሆነ ክላስ ፉል ሲሆን 24 ነው ሶ ሁለት ቦሮዊንግ ቢት ስላለን 1 እናስቀምጣለን 128 እና 64 192 አሁን 192 እንዴት እንደመጣ ወይም ደግሞ ባንጠየቅም ለማምጣት ነው አሁን ሰብኔት ማስኩ ባንጠየቅ ኖሮ /26 ብቻ ተብለን ብንሰጥ በዚህ መልኩ እንቀይረዋለን 1 እንሰጣዋለን መጀመሪያ ላይ because 26 ስለሆነ ማለት ነው የመጨረሻው ኦክቴት ነው ግሬት ሶ /26 በዚህ መልኩ ይቀመጣል በባይናሪ ስናስቀምጠው ማለት ነው ሶ ይሄን ካደረግን በኋላ አሁን የምንሰራቸው ሶስት ወሳኝ ነገሮች አሉ ቦሮዊንግ ቢት ብሎክ ሳይዝ ወይም ሬንጅ እና ነምበር ኦፍ ሰብኔትን እንሰራለን እነዚህን ጥያቄዎች ከመስራታችን በፊት ማለት ነው because እነዚህን ካላወቅን እነዚህን መስራት ስለማንችል ግሬት ሶ ቦሮዊንግ ቢታችን የሚሆነው 2 ነው because 192 አሁን ምን ክላስ IP ነው ክላስ C ነው ክላስ C ስለሆነ የመጀመሪያዎቹ 3 ኦክቴቶች ፉል ነው የሚሆኑት ክላስ C ሁሉ ጊዜም እንደዚህ ስለሆነ 255 ስለሆነ ክላስ ፉል ናቸው እነዚህ ሶ 192 ክላስ C ስለሆነ እስከዚህ ያሉ ፉል ናቸው ዘና አሁን 2 ቢት ቦሮ አድርጓል ማለት ነው እዚህ ጋር ሶ አሁን ቦሮዊንግ ቢታችን 2 ነች 2 ብሎክ ሳይዝ ወይም ሬንጅ አለ ብሎክ ሳይዝ ወይም ሬንጅን የምናቀበት ደግሞ አንድ መንገድ አለ ላሳያችሁ አሁን እነዚህን ዜሮዎች የቀሩትን ታርጌት ኦክቴታችን ላይ እንቆጥራለን ሆስት ቢቶችን ማለት ነው አሁን 6 ዜሮስ አሉ ሶ ይሄን በሁለት መንገድ እናመጣለን ብሎክ ሳይዝ ወይም ደግሞ ሬንጁን ማለት ነው የመጀመሪያው እንግዲህ በነገርኳችሁ ነው to the power of the remaining zeros ነው on the target octet ነው so to the power of n equals to 64 ይመጣል because ዜሮዎች ስንት ናቸው 6 ስለሆኑ where n is the host bit or zeros bit or the target octet ነው እዚህ ኦክቴት ላይ ያሉትን ነው የሚያሳየን ማለት ነው ዜሮዎቹ so ብሎክ ሳይዝ ወይም ሬንጅ በዚህ ይገኛል ሁለተኛው ከ256 ላይ 192 መቀነስ ነው 256 ሲቀነስ 192 በብሎክ ሳይዝ ወይም ደግሞ ሬንጅ ያመጣልና ሁሉ ጊዜ ካላችሁ ሰብኔት ላይ ካስተም ሰብኔት ማስክ ላይ 256ን ብትቀንሱት ወይም ደግሞ ከ256 ያላችሁን ሰብኔት ማስክ ብትቀንሱት ሬንጅ ወይም ደግሞ ብሎክ ሳይዝ ይሰጣችኋል ሁሉ ጊዜ ማለት ነው ሶ 64 ነው ብሎክ ሳይዛችን ማለት ነው ግሬት ብሎክ ሳይዝ 64 እናደርጋለን ዘራሁን ነምበር ኦፍ ሰብኔት ይቀራል ነምበር ኦፍ ሰብኔትን ደግሞ to the power of
n equals to number of subnet n is the number of borrowing bit ማለት ነው በዚህ መልኩ ሱም መስራት እንችላለን to the power of n equals 4 to the power of 2 ማለት ነው n ስንት ነች 2 ነች borrowing ቢታችን ማለት ነው to the power of borrowing bit ማለት ነው so borrowing ቢታችን to the power of 2 4 ይመጣል ማለት ነው borrowing ቢታችን 2 ስለሆነ number of subnetታችን 4 ይመጣል እነዚህ ሶስቱን ከጨረስን በኋላ ምንድነው የምናደርገው የመጀመሪያውን ብሎክ ሳይዝ እንመልስ እዚሁ ላይ ብሎክ ሳይዝ አሁን ስንት አለን ብሎክ ሳይዛችን አሁን 64 ነው አሁን አንቸገርም 64 so list all subnets እንባላለን አሁን ብሎክ ሳይዛችን ስላወቀን ሁሉንም ሰብኔቶች ሊስት ማድረግ አለብን ስንት ሰብኔት አለን 4 አለ አራቱም ኔትወርኮች ሊስት እናደርጋለን so እነሱን በዚህ መልኩ ሊስት እናድርጋቸው የመጀመሪያው ኔትወርካችን የሚሆነው 192.168.10.0 ነው because ከ0 ስለሚጀምር ማለት ነው እቺ ከ0 ስለምትጀምር ሁለተኛው ኔትወርክ 192.168.10.0 እንግዲህ ከዚህ እነዚህ በጥቁር ያሉት ሁሌም አይቀየሩም because ታርጌት ኦክቴታችን የመጨረሻው ኦክቴት ስለሆነ ክላስ ስለሆነ እዚህ ላይ ያሉት እስከ 10 ያሉት አይቀየሩም every time በዚህ ኔትወርክ ማለት ነው so 0 ሲደመር 64 64 64 ሲደመር 64 128 128 ሲደመር 64 192 ይመጣልና አራቱ ኔትወርኮች በዚህ መልኩ ዘረዝራለን ብሎክ ሳይዝ ማወቃችን ጥቅሙ ይሄ በስንት እንደሚጨምር መለየት እንችላለን ማለት ነው great አሁን ይሄን መለስን list all subnets inside 10.0 ያሉትን ሁሉም ሰብኔቶች ሊስት አደረግን then the second question network broadcast first usable last usable እንባላለን so እነዚህን አሁን ለመስራት ምንድነው አይዲውን አግኝተናል so first usable ምን ይሆናል 10.1 ይሆናል ማለት ነው 10.1 last usable ለማወቅ ደግሞ ብሮድካስቱን 63 ይሆናል because next ኔትወርካችን 64 ስለሆነ ብሮድካስቱ 63 ይሆናል ማለት ነው great so አሁን ሌሎቹንም በዚህ መልኩ ሊስት እናድርግ አሁን የመጀመሪያውን ይሄን ካስቀመጣችሁ በጣም ቀላል ነው ሌሎቹ በዚህ መልኩ ይቀመጣሉ አሁን እነዚህን በቀላሉ ለማወቅ ምንድነው የመጀመሪያውን ኔትወርክ አይዲ ካስቀመጣችሁ ቀጣዩ በብሎክ ሳይዙ እንደው በሬንጅ ተደምሩና ሰብኔቶችን ሊስት ካረጋችሁ በኋላ ሁለተኛው ኔትወርክ 64 አይደለ የመጀመሪያው ኔትወርክ ብሮድካስት 63 ይሆናል ማለት ነው አያችሁ ዘን ከ63 ባንድ የሚያንሰው ደግሞ ላስት ዩዜብል ይሆናል ዘን ከኔትወርክ አይዲው ደግሞ ባንድ የሚጨምረው ሁሉ ጊዜ አንድ ይሆናል ማለት ነው ሁሉ ጊዜ ባይሆንም ያው ከኔትወርክ አይዲው ባንድ የሚጨምረው ፈርስት ዩዜብል ይሆናል ማለት ነው so እነዚህን ካስቀመጣችሁ በኋላ ሌላው በመጀመሪያው ህግን ባትሄዱ ወደታች ሁሉም 64 እየደመራችሁ ነው በብሎክ ሳይዛችሁ አንድ ሲደመር 64 65 65 ሲደመር 64 129 129 ሲደመር 64 193 ይሄኛውን በተመሳሳይ 62 ሲደመር 126 62 እና 64 126 190 254 so በዚህ መልኩ ሊስት ማድረግ ትችላላችሁ great so የሶስተኛው ጥያቄያችሁ ወይ ደግሞ ኤ ላይ የተጠየቅነው determine which /26 subnet the IP belongs to ነው የተሰጠን IP አለ ይሄኛው IP ማለት ነው የመጀመሪያው IP ይሄ የትኛው ሰብኔት ላይ እንደሚገኝ ዲተርማይን አድርጉ ነው so 130 ነው የመጨረሻው ራይት so 130 እዚህ ቴብል ውስጥ የትኛው ሰብኔት ላይ እንደሚገኝ መፈለግ ነው አሁን 0 up to 64 ውስጥ አይገኝም 64 up to 128 አይገኝም እዚህ ጋር እናገኘዋለን ሰብኔት 3 ላይ ተመልከቱ ሰብኔት 3 ዩዜብሎቹ ከስንት እስከ ስንት ናቸው 129 እስከ 130 190 so 130 እዚህ ውስጥ ይገኛል ማለት ነው so የ/26 ሰብኔት ወይም ደግሞ 10.130 IP የትኛው ኔትወርክ ላይ የትኛው ሰብኔት ላይ ይገኛል ሰብኔት 3 ላይ ይገኛል ማለት ነው የክላስ C ወይም ደግሞ ፕሮጀክት ቱ ሰብኔቲንግ ቱቶሪያላችን በዚህ እንጨርሳለን so አሁን ቀጥታ የቢግነር ኢንተርሚዲየት ወይም ደግሞ የፕሮጀክት ቱን ኩይዝ ሰጣችሁና የዛሬውን እንጨርሳለን because ሪቫይዝ ለማድረግ ስለሚጠቅማችሁ ሪካፕ ለማድረግ ስለሚጠቅማችሁ ኩይዙንም ደግሞ የቀጣይ ፕሮጀክት 3 ሲሰራ ወይም ደግሞ ፓርት 3 ሲሰራ ማስተር ክላስ 3 ሲሰራ ቀድሜም ሰራላችሁ እንደተለመደው ኩይዛችን ይሄ ነው 192 168 10.130 የተሰጠን የሰራነው IP ራሱ ሆኖ /28 ሲሆን /28 እንግዲህ /26 ነው የሰራን /28 አድርጌ የሰጠዋችሁ so ይሄን ሰብኔት ማስኩን number of subnet total number of hosts እና all IP ranges or block size የሚባለው ማለት ነው for each subnet እሱን ሰርታችሁ ጠብቁኝ next ቪዲዮ የዛሬውን ቪዲዮ በዚህ ጨርሰናል thank you for watching አዲስ ከሆናችሁ subscribe ማድረግ አትርሱ ለሌሎችም ሼር አድርጉላችሁ
በአብረን ደግ ዩቲዩብ ቻናል ሁሌም የሚለቀቁ አስተማሪ ቪዲዮዎች እንዲደርሷችሁ ከፈለጋችሁ ቻናላችን ሰብስክራይብ አድርጉ የደወል ምልክቷን ተጫኑ ለሌሎችም ሼር አድርጉ Thank you for watching ሐሳብ አስተያየታችሁን ግን ኮሜንት ላይ አስቀምጡልኝ ይመቻችሁ ቻው ቻው ቤተሰብ